ተረጋጊና እንፋታለን። እንደዛ ከሆነ ጥሩ። ለሚፈጠረው ነገር ግን እንዳታዝን እሺ? እሺ፣ እንደማላዝን ቃል ገባልሻለሁ። ቲና እያበርሽ ነው? አላበርኩም። አንተም ከዚህ በኋላ ጥገኛ አይደለም። ያንቺ ወንድም ከመሆን ጥገኛ ብሆን ይሻለኛል። አቤት አቤት፣ ግልጽ ነው። አልደግመውም። ከኔ ጋር እኮ ነው የመጣኸው። አሁን ግን ከእነሱ ጋር ነኝ። ዳኒ ብዙ አታስወራኝ እሺ? አንተም አስብበት። አንቺ በጣም ባለጌ ነሽ። ተረጋጋ። ምን ሆነሃል? አንቺ ራሱ ተረጋጊ። በገና ብዙ ማታውቂው ነገር እኮ አለ እኮ። ምንድነው ልወቀው? መቼም ቢሆን አላሳውቅሽም፣ ግን እንድትተይ ነግሬሻለሁ። ከዚህ በኋላ ምንም የሚያስፈራኝ ነገር የለም። ቲና እባክሽ እንዴ፣ ከዚህ በኋላ ታለቅሻለሽ ብዬሻለሁ። እኔ አሁን ቤት አለኝ። ቤት ይዞ ማልቀስ ደግሞ ደስ ይላል። ክፍል 30 ቲና ቤቱን ለመሸጥ ቸኩላለች። ፍቹ ተሎ እንዲያልቅ ቸኩለዋል። ሰላም የጨጮ ቻናል ተከታታዮች ሰላማችሁ ባላችሁበት ይብዛ። በዛሬው ክፍል የምንመለከተው ቲና ቤቱን ለማስገመት ፎቶ እያነሳች ማስረጃ ለገማሽ ትልካለች። አባዬ በሁኔታው ተገርሟል። ምን እያደረግሽ ነው ብሎ ይጠይቃታል። እሷም ቤቱን እያስገመትኩ ነው ትላለች። ይሄ ቤት እኮ አይሸጥም፣ እሱንም ወስነው እኔ አይደለው ትላለች ቲና። ሌላ ቤት ልትገዥልን ነው ይላል አባዬ ደግሞ። ሲያምሬ ይቅር እያለች እያመነጫጨቀች ስንት እንደተገመተ ብታቅ ላፍ ሰው ነው አለች። ምናልሽ ቲና ይላል አባዬ። እሷ ግን መልስ ልትሰጠው አልቻለችም። ፈጥና ወጥታም ወደ ዳንኤል ሄደች። ዳንኤልም የሆነውን ስትነግረው ተረጋጊ እኮ ነው ምልሽ እያለ ባለመረጋጋቷና በመቸኮሏ እጅጉን ተበሳጭቶባታል። እሷም የደከምነው ለዚህ አይደል እንዴ እያለች ትነግረዋለች። እሱ ግን አልተዋጠለትም። ሴራው የጠነሰሱት ጥሩ መንገድ ላይ እንዳልሆነ በደንብ ገብቶታል። ከእጮኛው ኤደን ጋር አንድ ላይ ሆኖ ሳለ ቲና መጣችባቸው። ያን ጊዜ ፈጥኖ ተደበቀ። ኤደንም ገርሟት ምን ሆነ ነው ስትለው አይ አሞኝ ነው ውሃ ግዥልኝ ብሎ ያስመስላል። ያን ጊዜ እውነት የመሰላት ኤደን ውሃ ገዝታ አረጋግታው ሰላም መሆኑን ከጠየቀችውና ሰላም መሆኑን ከመለሰላት በኋላ ቲናም ስታልፍ ወደ መንገዳቸው ቀጠሉ። ከሁለት የጠመደው ዳንኤልም ኤደንን ቲናን ተለያይቶ ወደ ቤት ተመልሷል። ከአባዬ ጋር መነጋገር ጀምሯል። ቆይ ከሷ አትሻልም ወይ አባዬ አትተዋትም ወይ እያለ ይማልዳል። ዳንኤል ደጋግሞ አባዬን ይለምነዋል። አባዬም በክፋት ባይሆን ጥሩ ነበር፣ ክፉ ሰው በእንደዚህ መማር አለበት እያለ ይነግረዋል። እኔ እንዴት ነው የምሆነው እያለ ዳንኤል ደጋግሞ ይጨነቃል። ኤዱ ብታገኛት ምንድን ነው የሚፈጠረው? ከእናንተስ ጋር ከቤተሰቤስ ጋር ችግር ሊፈጠርብኝ አይደል ይላል። ቆይ አንተ ለምን ዝም አልካት ይባባላሉ። ምንም ቢሆን እህቴ ናት ይላል። እህትህን መምከር ነበረብህ፣ ስትፈልግም ሄይ ማለት ነበረብህ እያለ እውነቱን ለዳንኤል አባዬ ይነግረዋል። ቆይ ከኔ አንድ ቀንስ ይላል። የራስህ አስመሰልከው እኮ አለው ቃል የተገባለትን ብር ቀንሶ እንዲተው ዳንኤል ለአባዬ ቢነግረው አባዬም ፍቃደኛ አልሆን እያለ ነገሩ በጣም ተባብሷል። ቲናም ፈጥና ወደ ዳንኤል ሂዳ አካውንትን ሳላዘጋው በባንክ ያለውን ብር ግማሹን አካፍለኝ ትላለች። አረ እሱም አምሮሻል፣ እሺ አንቺ ከቤቱ ታካፍኛለሽ ይላታል። እሱማ ሲያምርህ ይቅር አለች። እሷ የእሱን እየፈለገች እሱ ግን ከሷ ከቤቱ ከተፈረመላት አላካፍልህም ስላለችው ነዶት እንዲህ አይነት ጅብ ነበርሽ እንዴ ይላታል። አይ አልነበርኩም መሆን ስላለበት እንጂ እያለች ክፋቷን መናገር ያቃታት ቲና ተማረው እንደሚለያዩና እሱም እንደማይፈልጋት እሷም እንደማትፈልገው ተነጋግረው ይለያያሉ። ዳንኤል መጥቶ ከቲና ጋር በተቀመጠበት የሆነ ነገርማ አለ ትላለች። ለምንድን ነው የማይደነግጡት? ለምንድን ነው የማይፈሩት? ከቤት ሲባረሩ እንዴት ዝም ይላሉ? መረጋጋታቸው አስፈርቶኛል ትላለች። እሱም ምንም እንዳትኝ፣ ቤቱን የሚያጣ ሰው ምንም የማይሉ ይመስልሻል? እማትረጋጊ የሚፈጠረውን ተረጋግተሽ ለምን አታይም እያለ ዳንኤልም እጅጉን ተበሳጭቶ ቲናን ይናገራታል። እሷም አጭቅጭቀይ ብላው ተነስታ ሄደች። እኔ በቃ ይቅርብኝ እያለ አባዬን ዳንኤል ይጠይቀዋል። መብትህ ነው አለው አባዬ ተረጋግቶ። ቆይ አባዬ ብሩን ላለመስጠት ነው ይላል። እኔ ከባድ ነገር አልጠየቅኩህ፣
ዝም ካልክ ገንዘብ ታገኛለህ፣ ከተናገርክ ገንዘብ ታጣለህ። ከዚህ ውጭ ሌላ ምን አደርጋለሁ? ደስ እንዳለ እሺ እኔ ብነግራት ይሻለኛል አለ ዳንኤል። እኔ ጭንቀት ይዞኛል፣ ነግሪያት ብገላገል ይሻላል፣ ብሩ ይቅርብኝ እያለ ነው ዳንኤል። አባዬ ግን መብትህ ነው ብሎ አሰናበተው። ዳንኤልም ግራ ገብቶታል። እየተቻኮለ ሄዶ ኤደንን ያገኛታል። ኤደንም መሄድ አለብን፣ ዘመዶችህን ማግኘት አለብን ትለዋለች። ወዴት ነው ምን ሄደው? እንዴ አንተ ብታስተዋውቀኝም ዘመዶችህ ዘመዶቼ ናቸው ትላለች ኤደን። እሱ ግን ወደ ቤት ወስዶ ጉዱ እንዲጋለጥበት ስላልፈለገ ዛሬ አይሆንም ብሎ ከለክላታል። በምን አይሆንም ብላ ተጋፍታ ኤደን ወደ አባዬ ትሄዳለች። ቲናም ዳንኤል ጋር እንሂድ ወደ ቤት ትለዋለች። ኤደን ወደ ቤት መሄዷን የሚያውቀው ዳንኤል በፍጹም ብሎ ሊያዘናጋት ፈለገ። ምሳ እኔ ጋብዝሻለሁ። አይ ለራት እንወጣለን አለች ቲና። ራት አንቺ ትጋብሻለሽ፣ ምሳ እኔ ልጋብዝሽ ብሎ አዘናግቶ ወደ ቤት እንዳትሄድ ያደርጋታል። እሷ ሁኔታው ሲቀየር ገርሟት እንዴት አንተ ዛሬ ምን አግኝተህ ነው? እኔ ለአንተና ለእኔ እየለፋው ከካሌብ ጋር ታረቂ እያልክ ታናድደኛለህ ብላ ምሳ እንብላ እንዝናና ስላላት ደስ ብሏት ታርቀው ጉዞ ቀጠሉ። ከዛም ወደ ቤት ሲመለሱ ኤደን ከናባዬ ቤት ቆይታ ካሌብ እየሸኛት መንገድ ላይ ያያሉ። በዛን ጊዜ ቲና ስታያቸው በቅናት ታብዳለች። እንዴት እንፋታለን እንጂ መች ተፋታንና ነው አዲሱ ሚስቱ ጋር የሆነው ብላ በቅናት ታብዳለች። ዳንኤልም በጣም ተናዶ ለምንድነው የተናደርከው ስትለው አንቺ ነሻ ገና ለገና ከሴት ጋር አየሽው ብለሽ እንዲህ የምትናደጅ ብሎ በእሷ መናደድ እንደተናደደ እሱም ያስመስላል። እርስ በርሳቸው ሌላ ተንኮል ያሴሩት ቲናና ዳንኤል ተጣልተው እዛው ላይ ይለያዩና ወደ ቤት ተፋጥነው ይሄዳሉ። ካሌብም ሸኝ እቤት አያደርስም ብሎ ኤደንን ቻው ብሏት ወደ ቤት ይመለሳል። ገና ለገና ከሴት ጋር አየሁት ብላ እኮ ነው የምትናደደው እያለ አባዬን ይነግረዋል። ዳንኤል ፍች ጠይቀሻል እኮ የሆነ ነገር ሳትሽ መቼም እንፋታ አትይም አላት አባዬ። የካሌብ አባት ብላ አላገጠች። የካሌብ አባት ብሎ መልሶ በአግራሞት ጠየቃት። አዎ አባዬ ብዬ እንዳከብርህ ፍትሐዊ መሆን አለብህ አለች። ፍትሐዊ የሆነች ይመስል እኔ ነኝ ራሴን ያዋረርኩት እያለች ራሷን ከምንም በላይ ከፍ ከፍ እያደረገች በቲቪ ተወጥራ አባዬን አስከፍተው አባዬም ጥሏቸው ተነስቶ ሄደ። ካልሆነ መንቅሬ ላስወጣው እንዴ እያለች ትዝታለች። አንቺ አንድ ሳምንት ተረጋጊ፣ ከዛ በኋላ የምነግርሽ አንድ ነገር አለ እያለ ይነግራታል። እሷም ተስማማች። የዳንኤል ሐሳብ ገዥ ሆኖ ስላገኘችው እሱም መጣው ብሏት ተነስቶ ሄደ። በር ላይ ሲወጣ ካሌብን ያገኘዋል። ቆይ ምን እያደረክን ያለው በማለት ካሌብን ይጠይቀዋል። ምን አደረግኩ? ምን አጠፋው አለው። ከሄዱ ጋር ሆናችሁ መንገድ ላይ አይቻችኋለሁ። አባዬ ልጠይቅ መታ ነበር፣ ሸኘኋት። ችግር አለው አለው። ግን ብሎ ዳንኤል እንደገና ተንተባተበ። የልብን ተናግረህ ልታስተባብል ነው? ቆይ አንተ ታማግጣለህ ማለት ነው በማለት ይጠይቀዋል። ነው ለዛ ነው አይደል የምትጠራጠረኝ? እኔ እንዳንተ ባለየ አይደለሁም በማለት ወደ ቤት ገባ። ዳንኤል ግን በጣም ደነገጠ። ስትነ ያለው እያለ ያለውም ግራ ገብቶት ወይኔ ጉዴ እያለ እየተርገበገበ ወደ ቲና ይሄዳል። ቲና ግን እሳት ለብሳ እሳት ጎርሳ ከቤት ትጠብቀዋለች ካሌብን። አንተ ባለጌ እንፋታ ስልህ እንደምትማግጥብኝ አውቅ ነበር አለች። ዝበይ ብሎ ካሌብ ያሳስባታል። እኔ ድል ባለ ድግስ አግብቼ አባዬን አስደስተዋለሁ ይላል። ሲያምር ይቅር አለች። ሁሉ በእጇ የሆነ መስሏት አሁን ሰላሜን አግኝቼ ልኖርበት ከስር ስሬ እያልሽ አትብሸቂ ይላታል። እኔ ነኝ የምበሽቀው እያለች እንዳልተናደደችና ስታስመስል መብሸቁን እንኳን በሽቀሻል እያለ ሁሉንም በፍርድ ቤት እንጨርሳለን ብሏት ጥሏት የሚነግራት እንዳለም ጭምር አስረድቶ ሲነግራት ወጥታ ሄደች። ከዛም ከዳንኤል ጋር ተገናኘች። ካሌብም ወንድሜ ያለችው ገርሞት ወንድሜ ትበል እያለ ነው። ከዛም ዳንኤልና ቲና ተገናኙ። ሁኔታው በጣም ገርሟቸዋል። ወንድምና እህት መሆናችንን አላምንም ማለት ነው ካሌብ እያለ እርስ በርስ እየተጠያየቁ ነው። እስካሁን ቢያቅ ዝም የሚለን ይመስልሃል ይባባላሉ። ልበሰፊው ነው መቻላቸውን ያላወቁት ዳኒና ግልጽ አድርጌ እኮ ነግሬዋለሁ ከቤት እንደማባራቸው፣ ግን አልደነገጡ። በባንክ ያለውንም ብር እንደሚያካፍል
ነግሬዋለሁ ትላለች ቲና። ማንኪያ ሹካ ሳይቀር ካፍለዋለሁ አልለቀውም እያለች ትዝታለች። እሱ ደግሞ ተይ ተረጋጊ ይላል። ሹካ ማንኪያም አልተውላቸው እያለች ነው። የቲናና የዳንኤል የገንዘብ ሽሚያ የት እንደሚያደርስ እጅጉን ለሁላችንም ግራ ያጋባል። ኤደን አባዬን አግኝተዋለች። ግራ ገብቷታል። ዳንኤልን ላውቀው አልቻልኩም። እኔ ጥሩ ጥንዶች ይወጣናል ብዬ ነበር፣ ግን የሆነ ነገር የተፈጠረ እየመሰለኝ ነው። ከዚህ ከእናንተ እንኳን እንድመጣ አይፈልግም። እናንተን ሲያስተዋውቀኝ ጥሩ ቤተሰብ እንሆናለን ብዬ አስቤ ነበረ። በቃ ቤት እንሂድ እና እናውራ ሲላት፣ ዳንኤል ሊደብረው ይችላል አልነገርኩትም። ምኑ ነው ይደብረዋል ይላል አባዬ በተራው። አይ ስላላሳወቅኩት እንድመጣም ስለማይፈቅድ። አባዬ ግን ለምን እያላችሁ ለምን አትጠይቁም? እኔ ከቤት ቢያገኘኝ እና ቢመጣ ምን እለዋለሁ? አባባ ደውሎልኝ ነው የመጣሁት ትይዋለሽ ብሎ ወደ ቤት ሄዱ። ሰራተኛዋን ቡና እያፈላች ኤደንና አባዬን እያስተናገደች ሳናስበው እኮ ጥሩ ቤተሰብ አገኘን እያለች ኤደንን ታስደስታታለች። አረ ምንም አይደል እያለች ኤደንና ወሬያቸውን ከአባዬ ጋር ይቀጥላሉ። አባዬም የፍቅረኞቻችሁን ችግር ሲነግሯችሁ ፍቅረኞቻችሁን ለማስተካከል ከምትሞክሩ ይልቅ የነገራችሁን ሰው ነው የምትጣሉት እያለ አባዬ ይመክራታል። አስተውሉ ግን ችግርሽ ምንድነው ይላታል። ነገሩ አልገባኝም፣ ከቀን ቀን የሚሰጠኝ ተስፋ እያደከመኝ ነው ትላለች። እስኪ ንገሪኝ ይላል አባዬ። እኔ ደክሞኛል፣ ሁሉንም ነገር ብተወው እኔ ዝምድናችሁን እፈልጋለሁ ትላለች ኤደን። ዳንኤል ይህን ነገር ካላገኘ ሌላ ተስፋ ያደርጋል። የእህቱን ቤት አንተ የምትሰጠውን በሙሉ ተስፋ አድርጎ እየጠበቀ ነው ያለ። ይህንም ነግሮሻል ይላል አባዬ። አንቺም ታውቂያለሽ ይላል። አዎ ስለ ሁሉም ነገር አውቃለሁ፣ ስለ እህቱ ቤት ጋሼ ስለምትሰጠውም እያለች ታስረዳለች። ይሄ የመጨረሻ ሙከራዬ ነው እያለች እያስረዳች ነው። አባዬም ገርሞት ጥሩሽ ብሎ ምክሩን ቀጥሏል። ዳንኤልና ቲና እሳት ጎርሰው እሳት ለብሰው ወደ ቤት እየተመለሱ ነው። መስማማትም አልቻሉም። ብትጠራው ከፊት ከፊት እየሮጠ ዳንኤል ጥሏት እየሄደ ነው። አንተ ምን ሆነ ነው እንደዚህ የሚያመናቅርህ ትለዋለች። በእሷ ሐሳብ ሊስማማ ያልቻለው ቢነግሩሽ አልሰማሽ እንሂድና እናባራቸው ትለዋለች። እንዴት ቤቱን ከሰጡሽ 1 ሳምንት ሳይሞላው ፊርማው ሳይደርቅ ውጡ ልታያቸው ነው እያለ ይጠይቃታል። እኔ ምን አገባኝ፣ እንዲያውም ራርቼላቸው ነው፣ በሳልስቱ ነበር ማባረራቸው ትላለች። የራስሽን አባረራለሁ ስትይ የራስሽን ሻንጣ ቀድመሽ አዘጋጅ እያላት ወደ ቤት ይሄዳል። ቤት ደርሰው በሩ ጋር ካሌብን ሲያገኙት ካሌብ አለ ዳንኤል። አቤት ይላል። ሁለታችንም እንድታወራን ከፈለክ ይሄው አሁን ማውራት ትችላለህ ይለዋል። እኔ የምላችሁ አለ ካሌብ ሁለታችሁም ስርዓት እንድትይዙ ብቻ ነው ይላቸዋል። ኧረ እባክህ ትላለች ቲና። ሁለታችን ልትናገረን አትችልም፣ ቤቱ ጥለንልህ እንሄዳለን ይላል ዳንኤል። ቲና ግን ማን ነው በማን ጥሎ የሚሄደው? ቤቱ እኮ የኛ ነው ትላለች። ካሌብ ግን ቤቱ የፈጣሪ ነው ይላቸዋል። ቆይ አንተ እንዲህ የሚያደርግ ምን ሆነ ነው? የሆነ ነገር ታውቆኛል፣ ቤቱ እኮ የኛ ነው ትላለች። አሁንም ቲና ምንም አልመሰላትም። ቤት ማያዟ እንደ ትልቅ ጀብድነት ቆጥራው የሰው ሀብት ቀምታ። ካሌብ ግን ጥሏቸው ወደ ቤት ገስግሶ ሲገባ ኤደን አባዬና ሰራተኛዋ ቁጭ ብለው ቡና እየጠጡ ያገኛቸውና ሰላም ብሏቸው አረፍ ይላል። ቲናና ዳንኤል ወደ ቤት ሲገቡ ኤደን ተቀምጣ ሲያዩት ዳንኤል ደንግጧል። ሰላም ማለት አልቻለም። ቲናም ገርሟት አዲሷን ኤደን እባላለሁ ብላ እንደተዋወቀቻት ቲናም ራሷን አስተዋውቃ ቁጭ እንዳሉ የዛሬው ትዕይንት ያበቃል። ቻናሉን ሼር፣ ኮፒ ሊንክ በማድረግ ቀጣዩን ድራማ እንዲደርሳችሁ ማድረግ ትችላላችሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጨጨሆ ዩቲዩብ